በሁሉም አረብ ሀገራት የኢትዮጵያ ኤምባሲ ያለ ሲባል እንሰማለን። ነገር ግን እየሞቱም ሆነ በችግር ውስጥ ላሉቶቻችን እየደረሱላቸው አይደለም። ምክንያታቸው ምን እንደሆነ ባላቅም ሰሞኑን ከወደ ሳውዲ አረቢያ አንዲት እህታችን በድንገት ህይወቷ አለፈ ሲባል ሰምተን ነበር። እሷ ሳምንት ሳይሆናት እንግዲህ ዛሬም ከወደ ዱባይ ይች በፎቶ ላይ የምታዩት እህታችን ሀና በድንገት እንደሞተች እየተነገረ ነው። ይህ የድንገት ሞት መጨረሻው ምን እንደሆነ ባላቅም ሰሞኑን የሰማሁትን አንድ ነገር ላካፍላችሁ ወደ ቪዲዮ ከማለፈ በፊት እዚህ ዱባይ ውስጥ ነው ማለት ነው። ዜግነቷ የፊሊፒን ዜጋ ነች ማለት ነው። ከአሰሪዎቿ ጋር ለመግባባት ይፈጠራል። ከአሰሪዎቿ ጋር ለመግባባት ሲፈጠር አሰሪዎቿን ወደ ቢሮ እንዲመልሷት ጠይቃቸዋለች ማለት ነው። እነሱም ደግሞ ከኛ ጋር መስራት የማትፈልጊ ከሆነ ቢሮ አንመልሰሽም፣ ወደ ሀገርሽ ነው የምናሳፍርሽ ይሏታል። እሷም ችግር የለም አሳፍሪኝ ትልና ወደ ሀገሯ ትሳፈራለች ማለት ነው። ነገር ግን የተሳፈረችው ዝም ብላ ሳይሆን ሰውየው ብሎክ አድርጎ ድጋሚ ያች ልጅ ዱባይ ውስጥ እንዳትገባ ነበር ያደረጋት ማለት ነው። ልጅቷም ወደ ሀገሯ ከገባች በኋላ ወደ ዱባይ አለመመለሷን ስታውቅ ጉዳዩን ለሚመለከተው አካል ታሳውቃለች ማለት ነው። ያ የሚመለከተው አካልም ደግሞ በዱባይ ከሚገኘው ከፊሊፒን ኤምባሲ ጋራ ጉዳዩን ካጣራ ካየ በኋላ ልጅቷ ብሎክ የተደረገችው ያለምንም ጥፋቷ ያለምንም ወንጀሏ ከሱ ቤት አልሰራም ስላለች ብቻ እንጂ ወንጀል ሰርታ አይደለም። ምክንያቱም አንድ ሰው ብሎክ የሚደረገው ከዚህ ሀገር ድጋሚ አይገባም ተብሎ ገዳ የሚጣልበት የሆነ ጥፋት ሲያጠፋ የሆነ ወንጀል ሲሰራ እንደሆነ ጠንቅቀው ስለሚያውቁ ማለት ነው። ጉዳዩን በደንብ ካጣሩ በኋላ ዜጋችን ያለ ጥፋቷ ይሄ በደል ስለተበደለች ወይንም ደግሞ ድጋሚ ዱባይ እንዳትገባ ስላደረጋት ይባልና ያረም ሁለተኛ የፊሊፒን ዜጋ ሰራተኛ እንዳይወስድ እገዳ ተጣለበት። አስቡት የሀገሬ ልጆች፣ ገንዘቧን አልተቀማችም፣ ህይወቷን አልተቀማችም፣ ምንም የተደረገችው ነገር የለም። ግን ዱባይ አትገቢም ብሎ ብሎክ ስላደረጋት ብቻ እንዴት በዜጋችን ላይ ይህን ግፍ ይፈጽምባታል በማለት የሚመለከተው አካል ጥግ ድረስ ሄዶ የዜጎቹን መብት ግን አስከበረላቸው። የኛስ አይደለም ብሎክ መደረቅ ይገርና ህይወታቸውን እያጡላሉቶቻችን ድምጽ የሚሆናቸው አንድም የመንግስት አካል እያየን አይደለም። ይሄ ድንገተኛ ሞት እስከ መቼ ነው? እስኪ ንገሩኝ። ድንገተኛ ሞት እስከ መቼ ነው? በድንገት ሞቱ ይባላል፣ በድንገት ራሳቸውን አጠፉ ይባላል። ከቆይታ በኋላ ስናይ ግን አካላቸው እንዳልሆነ ሆኗል እየተባለ እንሰማለን። ግን እስከ መቼ? አረ ፍትህ ለእህቶቻችን። ወላሂ አሁን በሳውዲ አረቢያ ስንት እህቶቻችን ናቸው የድረሱልን ጥሪ እያሰሙት ያሉ። ግን ማንም የመንግስት አካል አለውላቸው እያላቸው አይደለም። ይቺ እህታችንም ስሟ ሀና ትባላለች። በመጀመሪያ እንግዲህ እገዛ ይፈልጋሉ ማለት ነው ቤተሰቦቿ። የሀናን ህይወት መታደግ ባይቻል እንኳ አስክሬኗን ወደ ሀገር ቤት ለመላክ ከሀገር ውስጥና ከውጭ ሀገር የድጋፍ ማስተባበር ስራ አስጠናክሮ ቀጥሏል ይላል ማለት ነው። ደጋግ ልቦች እንዳቅማችሁ በወላጅ አባቷ ስም በኢትዮጵያ ንግድ ባንክ በተከፈተ በቁጥር ሂሳብ ብሎ 13187487 ኃይሌ ሀሚስኮ ገቢ በማድረግ ከቤተሰቦቻቸው ጎን እንድንቆም ጥሪ ቀርቧል ይላሉ ማለት ነው ሀገሬ ልጆች። ይቺ ልጅ እንግዲህ ስትኖር የነበረው ዱባይ ውስጥ ነው ሀገሬ ልጆች። እና ዱባይ ውስጥ እየኖረች እያለ እንግዲህ በድንገት ነው ሞተች የተባለው። እንደ ምክንያት የቀረበው አሳማኝ ምክንያትም አይደለም። እንግዲህ መዳሟ ለቤተሰቦቿ ሞታለች ብላ የሞተችበትን ምክንያት ተናግራለች። ነገር ግን ብዙ ውስብስብ ያለ ነገር እንዳለ እንዲሁም ደግሞ መዳሟ ያቀረበችው ነገር በቂ ምክንያት እንዳልሆነም እየተነገረ ነው ማለት ነው። ምን ይላል መሰላችሁ? ያ ምስኪን አርሶ አደር ኑሮን ለማሸነፍ እንደ ቤተሰብ ያልፍልናል ብሎ ገንዘብ ተበድሮ ልጁን ወደ አረብ ሀገር ስራ ይሸኛታል። ያቺ የአርሶ አደር ልጅ ከቀናት ሰርታ ህይወቷንም ቤተሰቦቿንም ትለውጣለች። ካልሆነም እድሜዋና ጉልበቷን አክስራ በባዶ እጇም ልትመለስ ትችላለች። ከዚያም የባሰ ነገር ከገጠማት ልክ እንደ ሀና ኃይሌ ሀሰና ለጊዜው ባልታወቀ ምክንያት ህይወቷን አጣች ትባላለች። ሀና በአረብ ሀገር ወድቃ ቅንጭላቷ ተጎድቶ ሙታለች ተብሎ ለወላጆቿ መርዶ የተነገራት ሩቅ አስባ ሩቅ ለማደር የወጣች ወጣት ሴት ልጅ ናት ይላል። ሀና ትውልድ እድገቷ ሲዳማ አርቤጎና ነው። እንደ ማንኛውም ሴት ልጅ ሰርታ የራሷንና የቤተሰቧን ህይወት ለመለወጥ ወደ ተባበሩት አረብ ኢማራትስ ሂዳ ነበር። ድንገት በስደት ሀገር ወድቃ አደጋ ደርሶባታል ተብላ
ተብላ ወሬው የተሰማው ሀና ተጎድታ ብዙ ከቆየች በኋላ ነው። ሀና ቅንጭላቷ ላይ በደረሰ ከፍተኛ ጉዳት ሆስፒታል ገብታ ህይወቷን ለማትረፍ በጓደኞቿ ብዙ ጥረት የተደረገ ቢሆንም ህይወቷን ማትረፍ አልተቻለም። በሚያሳዝን መልኩ በሰው ሀገር በብዙ ስቃይ አርፋለች። ምን እንደሆነች እንኳ ሳይታወቅ ልብ በሚነካ አሟሟት ከዚህ ዓለም በሞት ተለየች። ሰው ከእንዲህ አይነት ሞት እግዚአብሔር ይጠብቀን ከማለት ውጭ ምን ይባላል ይላል። የሀናን ህይወት መታደግ ባይቻል እንኳ አስክሬኗን ወደ እናት ሀገር ቤት ለመላክ ብሎ እንግዲህ ቅድም ባልኳቸው አካውንት መላክ ትችላላችሁ ወርዱን እያሉ ነው ማለት ነው ሀገሬ ልጆች። እና ስለ ሀና አሟሟት ብዙ የሚያሳዝኑ ነገሮች አሉ። እሱም ምንድን ነው መሰላችሁ? ጉዳት እንዴት እንደደረሰ እስካሁን በግልጽ አሰሪዎቿ የተናገሩት ጉዳይ የለም። አሰሪዎቿ ለቤተሰቦቿ መረጃውን በአስቸኳይ አለማድረሷ ልጅቷ ማለት ነው ሀገሬ ልጆች ጉዳት ደርሶባት ከቆየች በኋላ እንግዲህ እንደተነገራት ሟች በሆስፒታል በነበረችባቸው ቀናቶች ስልኳ ጠፍቶ መቆየቱ ጉዳዩን አጠራጣሪ አድርጎታል ይሏል። ሀና ታማ ሆስፒታል ገብታ እያለ የሀና ስልክ አይሰራም ነበር ማለት ነው። እና ብቻ ብዙ ነገር አለ እና በዚህም ፍትህ ለእህታችን እያሉ ቤተሰቦቿ ይገኛሉ ማለት ነው ሀገሬ ልጆች። ከባድ ነው ብቻ እንዳልኳችሁ። ለምንድን ነው ኤምባሲያችን የማይደርሰው የምለው እኔ ለዚህ ነው። ገብቷችኋል? ምንም ይሁን ምንም ካላህ በታች በስደት እስካለን ድረስ ለኛ የቅርብ ሰዎቻችን ወይንም ደግሞ በምንም ነገር ፈጥነው ይደርሱልናል የሚባሉት የተወከሉ ኤምባሲ የኢትዮጵያ ኤምባሲዎች ናቸው። ግን እየደረሱልን አይደለም። ይቺ ልጅ እንግዲህ የተባለው የሀገሬ ልጆች ድንገት መዳም ቤት ውስጥ እየሰራች እያለ በድንገት ወደቀች ተባለ ማለት ነው። በድንገት ከወደቀች በኋላ ልጅቷ ሆስፒታል ገባች ተባለ። ሆስፒታልም ከገባች በኋላ እንግዲህ ሕክምና ስታደርግ ቆይታ ህይወቱ አልፏል ነው የተባለው። ሀና በህይወት እያለች ስልኳ ሁሉ ተዘግቶ ነበር አሉ። ገባችሁ? ሌላኛው ደግሞ አሰሪዋ ጉዳዩ ለቤተሰቦቿ ያሳወቀችው በጣም ቆይታ ዘግይታ ነው ተብሏል። እና ይሄ የሆነው ለምንድን ነው እየተባለ ነው። የጉዳዩ ዝርዝር የሟች አሰሪ ወጣቷን በጽኑ ቆስላ ለ10 ቀናት በሼክ ካሊፍ ስፔሻሊስት ሆስፒታል ውስጥ በጽኑ ህመማን መረጃ ክፍል ውስጥ እንደቆየ ካደረገች በኋላ መረጃውን በኢማራት ስለሚገኙ የሟች ዘመዶች ያሳወቀችው ዘግይታ መሆኑ ተገልጿል። ሀና ወዲሁ እንደወደቀች ወይንም ደግሞ ሆስፒታል እንደገባች ተለብላ መዳማ አላሳወቀችም ማለት ነው ሀገሬ ልጆች። ከብዙ ቆይታ ሀና በጣም ታማ ድንገተኛ ክፍል ነው የሚባል ከዛ ከገባች በኋላ ነው ጉዳዩን ምንድን ባሉ ለቤተሰቦቿ መናገር የቻለችው። ለምንድን ነው ተብሎ ያልተናገረችው? እንዲሁም ደግሞ ጉዳዩ በአቅራቢያ የሚገኝ አንድ የፖሊስ አዛዥ እየተከታተለው እንደሚገኝም የተጠቆመ ሲሆን አዛዡም ዝርዝሩ ምርመራ እንዲያደርግ ቃል መግባቱንም ታውቋል ይላል። አጠራጣሪ ሁኔታዎች የሟች አስክሬን ግንባር ላይ ይሄ ነው ትልቁ ነገር ማለት ነው። አጠራጣሪ ሁኔታዎች የሟች አስክሬን ግንባር ላይ ትልቅ ቁስል የሚታይ ሲሆን አሰሪዋ ግን ቁስሉ የቀዶ ጥገና ውጤት እንደሆነ ገልጻለች ይላል። ሆኖም ጉዳቱ እንዴት እንደደረሰ እስካሁን ግልጽ የሆነ ማብራሪያ ሴትዮቱ አልሰጠችም። ሀና እንግዲህ ወድቃ ነው ተብሏል። የወደቀች በቅንጭላቷ ነው ወይም በግንባሯ፣ እሱን አላህ ነው የሚያውቀው። እንግዲህ ግንባሯ በጣም ተጎድቷል። ቤተሰቦቿ ቀርበው ሲሄድ ከግንባሯ ላይ ትልቅ ቁስል ወይንም ደግሞ ምርባለው ቁስል በቃ እንዳለ እየተነገረ ነው። እና አሰሪዋ ይሄ ምንድነው ተብላ ስትጠየቅም ይሄ ደግሞ የቀዶ ጥገናው ውጤት ነው እያለች ነው ማለት ነው። አስቡት የሀገሬ ልጆች። እና እውነት ለመናገር በጣም ያሳዝናል። ወላሂ እህቶቻችን አለቁ። እኔ ምን ማለት እንዳለብኝ አላውቅም። እኔ እንጃ። ሀና እውነት ማለት እሷ እንዳለችው ወድቃ ከሆነ ለምንድን ነው ስልኳን መዝጋት የተፈለገው? ሐኪሞች ይዘጋሉ ስልክ ማንሳት አይቻልም? ሐኪም ቤት ሆኖ የፈለገ ያክል ማለት ማንሳት አለማንሳት ተውት እሺ። ስልኳ ይጠራል አይነሳም ቢባል ችግር የለውም። ቢያንስ የሀና ስልክ እንኳን ክፍት ቢሆን ማለት ነው እሷ እንኳን ማንሳት ባትችል አብሯት ያለው ሰው ወይ ማሰሪው አንስታ ጉዳዩን በትኩሱ ለቤተሰብ ማሳወቅ ትችል ነበር። ግን ስልኳ ሙሉ በሙሉ ዝግ እንደነበር እየተነገረ ነው። ለምን? ፍትህ ለእህታችን ሀና። እስከ መቼ ነው እህቶቻችን የድንገት ሞት መብቂያው መቼ ነው? ኧረ አሁንስ በዛ።